የ17 ዓመት ልጅ እያለ አርሰናል ሊያስፈርመው ፈልጎ ነበር። አርሰን ቬንገር መጥተህ ተፈተን አሉት። ዝላታን ግን በታሪክ የማይረሳው ምላሽ ሰጠ። ዝላታን ለምርመራ አይመጣም። ይህ ንግግሩ በወቅቱ ዓለምን አስገርሟል። ገና ስም ያልወጣለት ልጅ እንዴት እንዲህ ይላል ተባለ። ግን ዝላታን የራሱን ዋጋ ያውቅ ነበር። ዓመታት ተቆጥረው ዝላታን ወደ ሎስ አንጀለስ ጋላክሲ ሲሄድ ብዙዎች ሊያረጅ ነው ሊያርፍ ነው አሉ። እሱ ግን አሜሪካ እንደደረሰ በጋዜጣ ላይ ውድ ሎስ አንጀለስ እንኳን ደህና መጣችሁ የሚል ማስታወቂያ ወጣ። በመጀመሪያ ጨዋታው ከ40 ሜትር ርቀት ላይ ድንቅ ጎል አግብቶ መላው አሜሪካን አነቃነቀ። በዓለም እግር ኳስ ታሪክ ውስጥ ብዙዎች ጎል ያገባሉ፣ ጥቂቶች ታሪክ ይሰራሉ። ዝላታን ግን እግር ኳስን በራሱ ሕግ የገዛ ብቸኛው ሰው ነው። ዛሬ የምነግራችሁ ስለ ስኬቱ ብቻ ሳይሆን በዓለም ላይ ማንም ያልደፈረው ንጉስ የመሰለ ማንነቱን እንዴት እንደገነባው ነው። ዝላታን ኢብራሂሞቪች የተወለደው እንደ አውሮፓውያን አቆጣጠር ጥቅምት 3 በ1981 በስዊድን ማልሞ ከተማ ውስጥ በሚገኘው ሮዝጋርድ በተባለ ሰፈር ውስጥ ነው። ይህ ሰፈር በስዊድን ውስጥ በድህነትና በስደተኞች ብዛት የሚታወቅ ስፍራ ነበር። ዝላታን የቦስኒያዊ አባትና የክሮሻዊት እናት ልጅ ነው። ወላጆቹ እሱ ገና የ2 ዓመት ልጅ እያለ ተለያዩ። የዝላታን ልጅነት አልጋ ባልጋ አልነበረም። አባቱ ሸፊቅ ኢብራሂሞቪች በጦርነት ምክንያት የተሰደደና በከባድ ትዝታዎች ውስጥ የሚኖር ሰው ነው። ቤታቸው ውስጥ ፍቅር ሳይሆን ረሃብና ጭቅጭቅ ይበዛ ነበረ። ዝላታን በአንድ ወቅት እንደተናገረው በቤታቸው ያለው ፍሪጅ ሁልጊዜም ባዶ ስለነበር ሆዱን ለመሙላት ሲል ብስክሌቶችን ይሰርቅ ነበረ። ይህ በልጅነቱ ያሳለፈው መከራ ነው ዛሬ የምናየውን የማይበገረውን ዝላታን የፈጠረው። በአሁኑ ሰዓት እግር ኳስ በገንዘብና በታዋቂነት በሚሽከረከርበት ዘመን የዝላታን ታሪክ ትልቅ ትምህርት አለው። እሱ ማንነቱን ሳይቀይር ለማንም ሳይንበረከክና የራሱን ማንነት ጠብቆ ለ24 ዓመታት ተጨማሪ ደረጃ መቆየት የቻለ ተጫዋች ነው። ዛሬ ብዙ ወጣቶች በትንሽ መሰናከል ተስፋ በሚቆርጡበት ጊዜ የዝላታን እምቢባይነትና የጥንካሬ ታሪክ ትልቅ መነሳሳትን ይሰጣል። የሱ ታሪክ ስለ እግር ኳስ ብቻ ሳይሆን ስለ ሰብአዊ ጥንካሬና ስለ ጽናት ነው። ዝላታን በማልሞ ወጣቶች ቡድን ውስጥ እያለ ልምምድ ለመሄድ ሁልጊዜም ብስክሌት ይሰርቅ ነበረ። አንድ ቀን ግን የሰረቀው ብስክሌት የማን እንደሆነ ሲያውቅ ደነገጠ። የራሱ የአሰልጣኙ ብስክሌት ነበረ። አሰልጣኙ ዝላታን መሆኑን ሲያውቅ ሊያስወጣው አስቦ ነበረ። ነገር ግን በልጅ ውስጥ ያለውን ልዩ ተሰጥኦ አይቶ ይቅርታ አደረገለት። ዝላታን ኋላ ላይ ሲናገር ያኔ ብስክሌት ባልሰርቅ ኖሮ ዛሬ እዚህ አልደርስም ይል ነበር። ዝላታን ገና የ17 ዓመት ልጅ እያለ አርሰናል ሊያስፈርመው ፈልጎ ነበር። አርሰን ቬንገር መጥተህ ተፈተን አሉት። ዝላታን ግን በታሪክ የማይረሳው ምላሽ ሰጠ። ዝላታን ለምርመራ አይመጣም። ይህ ንግግሩ በወቅቱ ዓለምን አስገርሟል። ገና ስም ያልወጣለት ልጅ እንዴት እንዲህ ይላል ተባለ። ግን ዝላታን የራሱን ዋጋ ያውቅ ነበር። ዓመታት ተቆጥረው ዝላታን ወደ ሎስ አንጀለስ ጋላክሲ ሲሄድ ብዙዎች ሊያረጅ ነው ሊያርፍ ነው አሉ። እሱ ግን አሜሪካ እንደደረሰ በጋዜጣ ላይ ውድ ሎስ አንጀለስ እንኳን ደህና መጣችሁ የሚል ማስታወቂያ ወጣ። በመጀመሪያ ጨዋታው ከ40 ሜትር ርቀት ላይ ድንቅ ጎል አግብቶ መላው አሜሪካን አነቃነቀ። የኤሲ ሚላን ተመልሶ መምጣት። በ40 ዓመቱ ወደ ኤሲ ሚላን ሲመለስ ክለቡ በከባድ ቀውስ ውስጥ ነበር። ብዙዎች አርጅቷል ምንም አይሰራም አሉ። ዝላታን ግን ቡድኑን አስተባብሮ ከ11 ዓመት በኋላ የጣሊያን ሻምፒዮን እንዲሆኑ አደረገ። ይህ የሚያሳየው እድሜ ለዝላታን ቁጥር ብቻ መሆኑ ነው። የዝላታን ስነ ልቦና ከማንም ተጫዋች የተለየ ነው። እሱ ራሱን እንደ አምላክ ወይንም እንደ አንበሳ ነው የሚቆጥረው። ይህ ኩራት የመጣው ከንቀት ሳይሆን ራሱን ከመጠበቅ ነው። በልጅነቱ በስዊድን ማህበረሰብ ውስጥ እንደ ባዕድ ይታይ ስለነበር ራሱን ለመከላከል ይህንን ጠንካራ ግድግዳ ገንብቷል። እናንተ ብትጠሉኝም እኔ ግን ምርጥ ነኝ የሚለው አስተሳሰቡ እስከ መጨረሻው አብሮት ዘልቋል።
በጁቬንቱስ፣ ኢንተር ሚላን፣ ባርሴሎና፣ ኤሲ ሚላን፣ ፒኤስጂ እና ማንቸስተር ዩናይትድ ተጫውቷል። በእነዚህ ቆይታዎች ውስጥ ከታዋቂ ሰዎች ጋር የነበረው ግንኙነት ድንቅ ነው። ከፔፕ ጋርዲዮላ ጋር በባርሴሎና ቆይታው ከፔፕ ጋር አልተግባባም። ፌራሪ ገዝተህ እንደ ፊያት አትንዳው በማለት ፔፕን ወቅሷል። ለሞሪኒዮ ትልቅ ክብር አለው፣ ለሱ ስል እሞታለሁም ብሏል። በፒኤስጂ ያሉ በውርርና በጨዋታው ትልቅ ጓደኝነት ደግሞ ከዴቪድ ቤካም ጋር ነበራቸው። ዝላታን ጥቁር ቀበቶ ያለው የቴኳንዶ ተጫዋች ነው። ይህ ጥበቡ በሜዳ ላይ የሚያገባቸውን ጎሎች ልዩ ያደርጋቸዋል። ኳስን በሰማይ ላይ በሰርከስ መልክ የሚመታበት መንገድ ከዚህ የመነጨ ነው። የእንግሊዝ ብሔራዊ ቡድን ላይ ያገባው የ40 ሜትር የብስክሌት ምት ዛሬም ድረስ በታሪክ ምርጥ ጎል ተብሎ ይጠራል። ዝላታን በስዊድን ውስጥ የለውጥ ምልክት ነው። በስዊድን መዝገበ ቃላት ውስጥ ዝላታኔራ የሚል ቃል እንዲገባ አድርጓል። ትርጉሙም በጥንካሬ መቆጣጠር ማለት ነው። በሚሊዮኖች የሚቆጠሩ ስደተኞች ዝላታን እንደ ተስፋ ያዩታል። ከየት እንደመጣ ሳይሆን የት መድረስ እንደምትችል አሳይቷል ይላሉ። ዝላታን እግር ኳስን አልተሰናበተም። እግር ኳስ ነው ዝላታንን ያጣው። ከባርሴሎና እስከ ሚላን ዝላታን በረገጠበት ሜዳ ሁሉ የድል አሻራውን ጥሏል። የእርሱ ስኬት በቁጥር ብቻ የሚገለጽ አይደለም፣ ነገር ግን ቁጥሮቹ ራሳቸው ይደነቃሉ። 32 ዋና ዋንጫዎች በፈረንሳይ፣ በጣሊያን፣ በስፔንና በሆላንድ የሊግ ዋንጫዎች በማንሳት የሊጎች ንጉስ መሆኑን አረጋግጧል። 570 በላይ ጎሎች፣ በክለብና በብሔራዊ ቡድን ደረጃ ያስቆጠራቸው አስገራሚ ጎሎች፣ በተለይም ያቺ የ40 ሜትር የብስክሌት ምት በታሪክ የማይረሱ ናቸው። በ2013 የዓመቱ ምርጥ ጎል ባለቤት፣ በጣሊያን ሴሪያ፣ በፈረንሳይ ሊግ 1 እና ብዙ ጊዜ የሊጉ ምርጥ ተጫዋች ተብሎ ተመርጧል። ምንም የባላንዶር ሽልማት ቢያሸንፍም ለ11 ጊዜነት በእጩነት ቀርቧል። በመጨረሻም የማይበገረው አንበሳ ጭንብሩን አውልቋል። ዝላታን ኢብራሂሞቪች ሲናገር መጥቼ ነበር፣ አየው፣ አሸነፍ ብቻ አይደለም ያለው፣ መጣው፣ ስርዓቱን ቀየርኩ፣ ታሪክም ሆንኩ ነው የሚለው። ለአንዳንዶቹ እሱ ትዕቢተኛ ሊመስል ይችላል። ለእግር ኳስ አፍቃሪዎች ግን እሱ የማይቻል የሚመስለውን ነገር በልዩ ክህሎት የሚከውን ጥበበኛ ነው። 41 ዓመት እስኪሞላው ድረስ በከፍተኛ ደረጃ መጫወቱ፣ በጉልበት ጉዳት ሳይሸነፍ በድል መመለሱ ለስኬት ያለው ጥባት ምን ያህል ጥልቅ እንደነበር ያሳያል። ዓለም ብዙ ጎበዝ ተጫዋቾች ታያለች፣ ግን ሌላ ዝላታን በጭራሽ አታይም። ምክንያቱም እሱ ራሱ እንዳለው ፈጣሪ ሲፈጥረኝ አንድ ብቻ አድርጎ ነው እንደሚለው። ዝላታን ስኬታማ የሆነው በችሎታው ብቻ ሳይሆን በአሸናፊነት ስነ ልቦናው ጭምብል ጭምር ነው። እድሜ ቁጥር ብቻ ነው የሚለውን አባባል በተግባርም አሳይቷል። ኤሲ ሚላን ለዓመታት ጠፍቶት የነበረውን የሴሪያ ዋንጫ በ40 ዓመቱ እንዲያነሱ በማድረጉ መሪነትን አሳይቷል። በታሪክ ከ500 በላይ ጎሎች ያስቆጠሩ ጥቂት ተጫዋቾች ዝርዝር ውስጥም ቅድም እንደተናገርኩት ይገኛል። በየ10 ዓመታቱ በ1990ዎቹ፣ በ2000ዎቹና በ2010ዎቹና በ2020ዎቹ ጎል ያስቆጠረ ብቸኛው ተጫዋች ነው። ብዙዎች ዝላታን ሲናገር ቀልድ ይመስላቸው ነበረ። ነገር ግን እያንዳንዱ የተናገረው ትዕቢት የሚመስል ቃል ከኋላው በድል የታጀበ ውጤት ነበረው። እሱ ሜዳ ውስጥ ሲቆም ተከላካዮች ይፈሩታል፣ ደጋፊዎች ደግሞ ተአምር ይጠብቃሉ። እግር ኳስን እንደ ጦርነት፣ ጎል ማስቆጠርን ደግሞ እንደ ግዴታ ነው የሚያየው። ከስዊድን ማልሞ ተነስቶ የዓለም ትልልቅ ከተሞች ፓሪስን፣ ሚላንን፣ ባርሴሎናና ማንቸስተርን አንበርክኳል። ዝላታን የዋንጫዎች ሰብሳቢ ብቻ አይደለም፣ እሱ የኳስ ስነ ጥበብ ባለቤት ነው። ዝላታን ጫማው ሲሰቅል ሜዳው ባዶነቱን ያስታውሳል። ድምፁ፣ ኩራቱና የአስገራሚ የጎል አጨራረሱ ለዘላለም በታሪክ መዝገብ ላይ ታትመው ይኖራሉ። ንጉሶች ይመጣሉ፣ ይሄዳሉ። ዝላታን ግን ሁልጊዜም ሌጀንድ ሆኖ ይኖራል። እናንተስ ስለ ዝላታን ምን ታስባላችሁ? እሱ እብሪተኛ ነው ወይንስ በራሱ የሚተማመን ጀግና?